የተከበሩ አቶ አህመድ ሙህዬ የደሴ ከተማ ምክር ቤት ዋና አፈ ጉባኤ፣ የተከበሩ አቶ አሸናፊ አለማየሁ የደሴ ከተማ ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ፣ ክቡር አቶ ሽመልስ ጌታቸው የደሴ ከተማ ምክትል ከንቲባ፣ የተከበሩ አባ ላይኩን ወንድፍራው የደቡብ ወሎ ሀገረ ስብከት ስራ አስኪያጅ፣ የተከበሩ ሼህ ሐሰን አህመዲን የደሴ ከተማ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የተከበሩ ሊቀ ጠበብት ሲራክ ዘገየ የደሴ ከተማ ቤተ ክህነት ስራ አስኪያጅ፣ የተከበራችሁ የሃይማኖት ፎረም ሰብሳቢዎች እና አመራሮች፣ የተከበራችሁ ከክርስትናም ከኦርቶዶክስ ከፕሮቴስታንት ከካቶሊክ ከወንጌላዊት እንዲሁም ከእስልምና እምነት መሪ ሆናችሁ በዚህ ፕሮግራም የተገኛችሁ ታላላቅ የሃይማኖት አባቶች ሁላችሁም እንደየማዕረጋችሁ፣ የተከበራችሁ የከተማ አስተዳደራችንን በየደረጃ ያላችሁ አመራሮች፣ የተከበራችሁ መንግስት ሰራተኞች፣ የደቡብ ወሎ ዞን አመራሮችና መንግስት ሰራተኞች፣ የተከበራችሁ በዚህ ፕሮግራም የተገኛችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ ባለሀብቶች፣ ክቡራንና ክቡራት፣ በመጀመሪያ በክልላችን የተፈጠረውን ጦርነት ወደ ሰላም ለመመለስ መንግስት የሚያደርገውን ጥረት በመደገፍ የሁሉም እምነቶች የሃይማኖት አባቶች ባደረጉት ሃይማኖት የሰላም መሰረት ናት በሚል የሰላም ጥሪ ህዝባዊ የድጋፍ ሰልፍ አድርጋችሁ መላ የከተማችንን ህዝብ በመውጣታችሁ ልባዊ ምስጋና ላቀርብላችሁ እወዳለሁ። ሰላም ለሰው ልጅ ህይወት ጉዞ ወሳኝ ጉዳይ ነው። ያለ ሰላም ሁሉም ነገር ከንቱ ነው። የሰው ልጅ በጋራ እንጂ ብቻውን መኖር የማይችል ማህበራዊ ፍጡር ነው። በጋራ ለመኖር ደግሞ የጋራ እሴት ያስፈልገናል። በዘመናት የገነባናቸውን የፍቅር የአብሮነትና የመደጋገፍ የጋራ እሴቶቻችንን በጋራ ልንጠብቃቸው ይገባል። ኢትዮጵያ ህብረ ብሔራዊ ሀገር ነች። በዚህች ሀገር በህብረ ብሔራዊ ወንድማማችነትና እህታማችነት ከሌሎች ብሔር ብሔረሰቦች ጋር አብሮ መኖር ብቻ ነው የሚያዋጣን። እኛ ያለን የጋራ እጣ ፈንታ እንጂ የተናጠል እጣ ፈንታ ፈጽሞ የለንም። እኛ ኢትዮጵያውያን ህብር እንጂ ልሙጥ አይደለንም። በህብረ ብሔራዊ አንድነት ልናምን ይገባል። ለህብር ቦታ ከማይሰጥ አንድነት ወይም ለአንድነት ቦታ ከማይሰጥ ህብር ልንታቀብ ይገባል። ምክንያቱም እኛ ህብረ ብሔራዊ ህዝቦች ነን። ኢትዮጵያም የህብረ ብሔራዊ ህዝቦች አገር ነች። እኛ ከአባቶቻችንን የተረከብነው የጋራ እሴት መገዳደል ሳይሆን መከባበር፣ ፍቅርና አብሮነት ነው። የኛ የጋራ እሴት የኢትዮጵያውያን ሉዓላዊነት ከውጭ ወራሪ አስጠብቆ ለትውልድ ማሻገር ነው። አማራን ነፃ አወጣለሁ ብሎ ወደ ጫካ የገባው ኃይል የአማራን ህዝብ ሰቆቃ እያበዛ ይገኛል። ለህዝብ ክብር ቦታ የማይሰጠው ይህ ኃይል ኢትዮጵያን ለመበተን ለሚጥሩ የውጭም የውስጥም ታሪካዊ ጠላቶቻችንን የቀበሮ ሚዜ ሆኗል። የሐሳብ ልዩነት ሊኖር ይችላል። ነገር ግን የሐሳብ ልዩነት ከሀገር ጥቅም ስለማይበልጥ ለህዝብ ሰላም፣ ለህዝብ እረፍት፣ ለሀገር ሉዓላዊነት ኢትዮጵያን ከመልክዓ ምድራዊ እስረኛነት ለማላቀቅ እየተደረገ ላለው ጉዞ የውስጥ አንድነትን ለማጠናከር ሲባል የውስጥ ችግራችንን ማጥበብ ይኖርብናል። ፍቅር በበር ከገባ ለአብሮነት ለአንድነቶች ፊቶች ከዞሩ ድህነት በመስኮት ዘሎ መሄዱ አይቀርም። የሀገረ መንግስትን ህልውና መጠበቅ የሁሉም ዜጋ ኃላፊነት ሊሆን ይገባል። የህግ የበላይነትን ሊኖር ይገባል። የሀገረ መንግስት ህልውና አደጋ ከተከሰተ ኃይለኛው ደካማውን እየበላ ራሱን ያኖራል። ስርዓት ከሌለ በመንፈሳዊ ዓለም ሳይቀር ምንም የማይቀር ምዕመን ምዕመኑን፣ ቄሱ ቄሱን፣ ሸሁ ሸሁን ወዘተ ያሳድደዋል።
በአጠቃላይ ስርዓት አልበኝነት ከነገሰ ወቅቱ ለጉልበተኞችና ለዘራፊዎች በረከት ሲሆን በአንጻሩ ለንጹሃንና ለደካሞች ደግሞ እርግማን ይሆናል ማለት ነው። ስለሆነም በመደመር መንግስት በአብሮነት የትብብር ዲሞክራሲ በመገንባት ሀገርን ከማሳደግ ይልቅ የመገዳደል መጥፎ የፖለቲካ ባህል ልንላቀቅ አልቻልንም። የቅርቦቹን የንጉሱን ዘመን የደርግን ዘመን እና የኢህአዴግን ዘመን የመገዳደል መጥፎ የፖለቲካ ባህል ማስታወስ ብቻ በቂ ነው። አሁን ላይ መጥፎ የፖለቲካ ባህልን ከማስለቀቅ ይልቅ ኃጢአትን ማስለቀቅ ቀላል ሳይሆን አይቀርም። በሌላ አነጋገር ከኃጢአት መላቀቅ ከልማድ እንደመላቀቅ ከባድ አይደለም። ኃጢአት ቢኖርብን ካህናቶች እንደሚነግሩን በንስሐ ልንነጻ እንችላለን፣ ወይም መሻይኮች እንደሚነግሩን በስቲክፋር ወይም ተውበት ልንድን እንችላለን። መጥፎ የፖለቲካ ባህል ግን ንስሐ ወይም ስቲክፋር የማያጸደው ክፉ በሽታ ሆኗል። በዘመነ ኢህአዴግ ተዘርቶ ለ3 አስርተ ዓመታት ያደረገው የብሔርተኝነት አቀንቃኝነት ወይም የጎሳ ፖለቲካ ከዕለት ወደ ዕለት እየተካረረ በመምጣቱ አሁን ላይ በክልላችን እኔ አውቅልሃለሁ፣ ከኔ በላይ ላሳር፣ እኔ ያልኩህን ካልተቀበልክ እገልሃለሁ፣ አግትሃለሁ የሚል ጽንፍ የረገጠ በውይይት የማያምን ቡድን ተፈጥሮ ክልላችንን ላልተፈለገ መስዋዕትነት፣ ዘረፋ፣ እገታ፣ ትምህርት እንዳይማሩ በማድረግ የተማሪዎች ሕይወት ማጎሳቀል ወዘተ ዋጋ እያስከፈለን ይገኛል። ይህ በወገኑ ላይ ነፍጥ የማንሳት ድርጊት የሰውን ልጅ ብቻ ሳይሆን የፈጣሪን ኃያልነቱን ጭምር የሚፈታተን የመገዳደል ፖለቲካ መጥፎ ባህል ስለሆነ ሕዝባችንን በጋራ ልናወግዘው ይገባል እንላለን። የኢትዮጵያ ታሪካዊ ጠላቶች የሆኑት የውጭ ባዕዳን ሀገራት የግፍ ተልዕኮ በጭካኔ መፈጸም ሊቆም ይገባል። ትውልድ እንዳይማር ትምህርት ቤቶችን በመዝጋት አማራ በታሪኩ ገጥሞት የማያውቀውን የትውልድ ኪሳራ እንዲገጥመው መፍቀድ ታሪካዊ ስህተት ነው። አማራ ላይ ጀምሮ አማራ ላይ የሚጠናቀቅ አላስፈላጊ ጦርነትና እልቂት ይቁም ብሎ በጎዳና ላይ በነቂስ ወጥቶ እያወገዘ ያለው የሕዝባችንን ድምፅ ማክበር ብልህነት ነው። ሕዝባችን የጽንፈኝነትን አደጋ በሐሳብ ብቻ ሳይሆን በድርጊት በኪሳራ የገፈቱ ቀማሽ ሆኗል። ሞቷል፣ ተዘርፏል፣ ታግቷል። በቃን ብሎ በጎዳና ወጥቶ እያወገዘ ይኸው ይገኛል። በዚህ አጋጣሚ ለሕዝባችን እረፍት ሲሉ የሰላም ጥሪውን ተቀብለው ለመምጣት ፈቃደኛ የሆኑትን ተቀብለን ወደ ሕዝብ ተቀላቅለው በዘላቂነት እንዲቋቋሙ ለመስራት ዝግጁ መሆናችንን በሕዝባችን ፊት ለመግለጽ እንወዳለን። በክልላችን የተሟላ ሰላም ለማምጣት መንግስት ብቻውን ሊወጣው የማይችል መሆኑን በመረዳት ፖለቲከኛውም፣ ምሁሩም፣ አክቲቪስቱም፣ የሃይማኖት መሪዎችም ህዝቡም ለሰላም ግንባታ በጋራ ልንረባረብ ይገባል። አሁን ባለው ሁኔታ እንኳንስ የአንድ ሀገር ህዝቦች ስንሆንና እንኳንስ በዝምድና ሐረግ የተጋመድን የአማራ ትውልድ ስንሆንና የተለያዩ አህጉራትና ዓለማት ህዝቦችም ለሰላም ሲባል እየተነጋገሩ እየተወያዩ ሳይስማሙ ጭምር ለህዝብ ሲሉ ነገሩን በመተው እየተስማሙ አብሮ ለመኖር ረጅም ርቀት እየተጓዙ ባሉበት እኛ ለምን ተነጋግረን መስማማት ያቅተናል? ለህዝብ ሲባል የማያግባቡንን እየተውን የሚያግባቡንን እያጠናከርን ለሀገር ሲባል ይቅር ተባብለን የክልላችንን ሰላም በመመለስ የውጭ ጠላቶቻችንን ዓይን እንዲቀላ ማድረግ ሊያቅተን አይገባም። ከስሜት መውጣት፣ ተደማምጦ መነጋገር፣ ከልብ መተማመን ይገባናል። የሚጠቅመን አንድ ላይ ቁመን ህዳሴ ግድብን እንዳሳካን ነው ሁሉ
አንድ ላይ ቁመን የባህር ወደብ ጥያቄያችንን ማሳካት ነው። መገዳደል ይብቃል፣ ሰላም ይውረድ። እኛ ኢትዮጵያውያን በታሪካችን ቢሆን ለውጭ ጠላት የብረት ቆሎ ነን እንጂ እንቆረጥማለን እንጂ አንቆረጠማም። ባንዳም ሆነን ተገዝተን አናቅም። እኛ ኢትዮጵያውያን በህብረ ብሔራዊ አንድነት የምናምን እኛ የአማራ ህዝቦች በኢትዮጵያውያን በጋራ ህብረ ብሔራዊ ወንድማማችነት የምናምን ተከፋፍሎ መብላት እንጂ ተከፋፍሎ መጠፋፋት የማይበጀን የማናምን ብሔሮች ነን እኛ አማራዎች። በመጨረሻ ጥቅማቸው የቀረባቸው ቡድኖች በሚዘሩት የሐሰት ወሬ የከተማችንን ሰላምና ልማት ወደፊት እንጂ ወደ ኋላ አይቀለበስም። ህዝባችን እንደነቃ እናውቃለን። አመራራችን በመርህ ላይ ቆሞ ወደፊት ቀጥላል። የተጀመሩ ልማቶች ይጠናቀቃሉ። የባህር ሸሽ መንገድ የአስፋልት ግንባታ ይጠናቀቃል። የባህር አምባ አስፋልት መንገድና ኮሪደር ልማት መንገድ ይጠናቀቃል። የወሎ ዩኒቨርሲቲ መንገድ ወደ ስራ ይገባል። የቤት ልማት መርሃ ግብራችን ለተደራጁ ማህበራት የማስረከብ ስራ ተጠናክሮ የሚቀጥል ይሆናል። ብዙ እናቶችን በክረምቱን ገንብተን ባጠናቀቅነው የእንጀራ መጋገሪያ ማዕከል የስራ ዕድል ተጠቃሚ እናደርጋለን። በክረምቱ ተገንብቶ በቅርቡ በተጠናቀቀው የመሶብ አንድ ማዕከል አገልግሎትን በመጠቀም ዘመናዊ በሆነ አግባብ አገልግሎት አሰጣጣችንን ፈጣንና ከብልሹ አሰራር የጸዳ ለማድረግ እንጥራለን። ከሃይማኖት አባቶች ጋር በመሆን በመመካከር እነሱ አግዘውን የቤተ እምነት ጥያቄዎችን የምንፈታበት ዓመት ይሆናል። ከምንም በላይ የከተማችንን ሰላም ተጠብቆ ይቀጥላል። በሰላማችን ላይ ለሚመጣ ኃይል አንደራደርም። ለሰላምና ልማት ወዳዱ ህዝባችንን ይህን ተረድቶ ዛሬም እንደ ትናንቱ እንደተለመደው ሁሉ ከጎናችን ቁሞ እንዲደግፈን ጥሪ ልናቀርብ እንወዳለን። በድጋሚ እንኳን ደህና መጣችሁ። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። እጅግ አመሰግናለሁ።